በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጤና ፍቅርና አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ እንደ አምላካችንና እንደ አባታችን ፈቃድ ከባለፈው የቀጠለውን መልእክት ይዤ መጥቻለሁ። ባለፈው ጊዜ አንድ ነገር እንደ መግቢያ ከመጽሐፍ ቅዱስ መዝዤ ተናግሬ ነበር። መጽሐፈ ምሳሌ ምዕራፍ 30 ቁጥር 6 ላይ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። በቃሉ አያችሁ፣ በቃሉ አንዳች አትጨምር። ይሄ ያምራል ይጨምረው፣ ይሄ አያምርም እንቀንሰው የሚባል ነገር የለም። የማያምርብህ አንተ ትሆናለህ እንጂ የእግዚአብሔር ቃል 7 ጊዜ ካነጠሩት ወርቅ ይልቅ የበራና የጠራ ነው። ቃለ እግዚአብሔር ቃል ንጹህ ከመወርቅ ብሩር ወጽሩይ ወፍቱን እምድር ዘአጽረይዎ ምስቤተ ፈጽሞ 7 ጊዜ ካነጠሩት ወርቅ ይልቅ ፈጽሞ የጠራና የበራ ነው የእግዚአብሔር ቃል እና ያልጠራህ አንተ ነህ፣ ያልበራልህ አንተ ነህ። ስለዚህ በእግዚአብሔር ቃል ላይ የሚጨመርም የለም የሚቀነስም የለም። አምነህ ወደህ ፈቅደህ እውነት ነው ብለህ የምትቀበለው ብቻ ነው። ለእግዚአብሔር ለእኔነቱ አስተያየት መስጠት እንደማይቻል ሁሉ ለቃሉ እንዲሁ ነው፣ ላደራረጉ እንዲሁ ነው። አንተ ስራህ ግሩምና ድንቅ ነው ነው የምትለው ዝም ብለህ። በቃ እውነታው ይሄ ነው። ስለዚህ ዛሬ ያው ባለፈው ጊዜ እንግዲህ ጥቂት በጣም የወረዱ የተዛቡ የተሳሳቱ አስተምሮችን ይዤላችሁ መጥቼ አይታችኋል። ከዚያ የቀጠለውን አሁንም መጋቢት ወር ውስጥ ነው ያለሁት። በዚሁ በመጋቢት ወር ውስጥ ምልክት ያደረኩባቸውን አንዳንድ የኑፋቄ ሐሳቦች እያየን እንሄዳለን። ድርሳነ አብ ወልድ ወመንፈስ ቅዱስ ነው። የአብ የወልድ የመንፈስ ቅዱስ ድርሰት። እንግዲህ እስኪ ሂስ እንስጥ፣ ለሥላሴ ድርሰት ሂስ እንስጥ። ሁልጊዜ ለሰዎች መጽሐፍ ነው አይደለ አስተያየት ሂስ የምትሰጡ? ለሰዎች መጽሐፍ ነው። እኔ ለጻፍኩት ጽጌ እንዲህ ከምትል እንዲህ ብትል፣ ይሄንን ባትለው፣ ከዚህ ይልቅ ይሄን ብትጨምር፣ ይሄን ብታወጣው ኑሮ ለወደፊት ስታሳትን በድጋሚ እንዲህ ብታሻሽል የምትሉት የኔን መጽሐፍ ነው። ጥሩ። ድርሳነ ሥላሴም እንግዲህ ተጽፎ ወደኛ ከመጣ በመጽሐፍ ቅዱስን መርምረው። መጽሐፍ ቅዱስ የማይለውን እያለ ከሆነ አብ ወልድ መንፈስ ቅዱስ መታረም አለባቸው እያልኳችሁ ነው። በዚህ ድርሰት እነ ሊቀ ሊቃውንት የሥላሴ ድርሳን ብለው ሰጥተውናል። ክብር ይግባው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ስግደት፣ አምልኮ፣ ምስጋና ይገባዋል። እንንበረከክለታለን፣ እንዘምርለታለን፣ እንንቀጠቀጥለታለን። ጩኸን እልል ሃሌሉያ ብለን እናመሰግነዋለን። በእንዲህ አይነት የወደቀ ትምህርት ግን አምላካችንን አናወርደው። እኛም በደለኞች፣ የዘለፋ ሰዎች፣ የተግሳጽ ሰዎች መሆን የለብንም። አትራፊዎች፣ ተሸላሚዎች፣ መልካም በጎ ታማኝ ባሪያዎች መሆን ነው ያለብን። ስለዚህ ወገኖች ይሄንን መጽሐፍ በእግዚአብሔር ቃል እንዳኘዋለን። እዚህ ላይ ያገኘሁት ሌላው ነገር እንዲህ ይላል። ወምድረዛ አስተራይ ወወልድ ወመንፈስ ቅዱስ ይቤልዎ አዳም እስመ ሐዘንከ በእንተ ፍቅረ ገነት ናሁ ሰራይነ ለከ ወአቅለልነ ጸባ እምለይከ ወአውሳ ወልድ እትወለድ ወለተ ወለትከ ወእመ ይጠካ ሀበ ዘቀዳሚ መንበርከ ዋውሱ አብ ወልድ መንፈስ ቅዱስ ይቤልዎ በሐሙስ ዕለት ወበመንፈቃ ለዕለት ንመጻ ከመ ናህዩከ ሀበ ሀሎከ ንበር በውእቱ ተስፋ
አዎ ተመሳሳይ ታሪክ አለ ወደታች ይበዛል። እንደው ዋናውን ብቻ ልንገራችሁ። ከዚህም በኋላ አብ ወልድ መንፈስ ቅዱስ ተገልጠው አዳም ወይ ስለ ገነት ፍቅር ተጸጽተሃልና አዝነሃልና እነሆ ይቅር ብለንሃል፣ ጥላቻውንም አቅልለንልሃል አሉት። ወልድም መልሶ ከልጅ ልጅህ እወለዳለሁ፣ ወደ ቀደመ ስፍራህም እመልስሃለሁ አለው። አብ ወልድ መንፈስ ቅዱስም መልሰው 5 ቀን ተኩል እናድንህ ዘንድ እንመጣለን። አብ ወልድ መንፈስ ቅዱስ ናቸው የመጡት። እመጣለሁ የሚል እዚያ ላይ ኢየሱስ ነው፣ ወልድ ነው። ከልጅ ልጅ ተወልጄ አድንሃለሁ የሚለው እንደገና ደግሞ ወልድ ተናግሮ ሲጨርስ አብ ወልድ መንፈስ ቅዱስ ሶስት ሆኖ ደግሞ መተን እናድንሃለን ይሉታል። 5 ቀን ተኩል 5500 ዘመን ማለት ነው። እንመጣለን፣ በዚህ ተስፋ ባለበት ቆይ ያሉት። እዚህ ላይ እኔ ስህተት የሆነብኝ ምንድን ነው? ራሷ ቤተክርስቲያኒቱ ታሪክ ታፋልሳለች፣ በጣም ታፋልሳለች። በትርጓሜ ትምህርታችን አዳም ከገነት ሲባረር አዳም የቤተ ፈት ሐዘን አልገጠመውም ብላ ነው የምታስተምረን። በትርጓሜ አዳም የቤተ ፈት ሐዘን አልገጠመውም። ቤተ ፈት በዚህ ጊዜ በላ፣ በዚህ ጊዜ ጠጣ፣ በዚህ ጊዜ እለብስ ነበረ፣ ያን ሁሉ አጣሁ እያለች ወይም እያለ ያዝናሉ። ትዳር ከተፈታ በኋላ ማለት ነው። በትዳር ጊዜ የሚበላው የሚጠጣው አብሮነቱ የነበረው ደስታ የትዳር ህይወት ነበረ። ቤት ሲፈታ ሲፈርስ ግን በዚህ ጊዜ በላ ጠጣ ነበር፣ ይሄኔ እኮ ያኔ እንዲህ እያሉ ትዝታ እያወሩ ሐዘንተኞች ጸጸተኞች ይሆናሉ። አዳም ይሄ ሐዘን አልገጠመውም ነው የሚሉት። አዳምን የገጠመው ሐዘን ምንድን ነው? አዳም ገነትን ታህል ቦታ አጣሁ ብሎ አይደለም። መንግስቱን ሽቼ አያችሁ፣ መንግስቱን ሽቼ በሰይጣን ተታልዬ ፈጣሪዬን አሳዘንኩት አስቀየምኩት ብሎ ነው ያዘነው ብለው ነው እዚያ ያስተማሩ። አዳም እንደ ቤተ ፈት አይደለም። ገነትን አጣኋት፣ ገነትን ታክል ቦታ አጥቼ ወይኔ እያለ አላዘንም። እግዚአብሔርን ያህል ጌታ መንግስቱን ሽቼ በድዬ አሳዘንኩት ብሎ ነው ያዘነው ብለዋል። ከዚህ ላይ ደግሞ ገነትን በማጣትህ በገነት ፍቅር ተጸጽተሃል ብለው ደግሞ ዜና ሥላሴ ደግሞ ያን ትርጓሜ ውድቅ አድርገውታል። ያንንም እነ ሊቀ ሊቃውንት ናቸው የተረጎሙት። ይህንንም እነ ሊቀ ሊቃውንት ናቸው የደረሱት የጻፉት። ምን አይነት እብደት ውስጥ እንዳሉ አታውቁም። አንዲት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የተደናበሩ እንደየግላቸው ስሜት የሚሄዱ የሚነዱ እንዲሁ ቤተክርስቲያኒቱን የሚመሩበት መጽሐፍ የሌላቸው። ይሄ መጽሐፍ ብቻውን ቤተክርስቲያኒቱን ይመራታል። ድርሳነ ሚካኤል ብቻውን የቤተክርስቲያን መመሪያ ሆኖ ያገለግላል። እያንዳንዱ መጽሐፍ ታምረ ማርያም ብትሉት የቤተ ክርስቲያን መመሪያ ሆኖ ያገለግላል። እያንዳንዱ መጽሐፍ ዶግማ ሆኖ የሚያገለግል ቤተ ክርስቲያኒቱ ይሄ ነው መመሪያዬ፣ ሕይወቴንም መጻሕፍቶችን ድርሰቶችን ሁሉ የምመረምርበት የምዳኝበት ይሄ መጽሐፍ አለኝ የምትለው የላትም። 80 መጽሐፍ ቅዱስ ብላ እንኳን 3 ጊዜ ነው የበረዘችው። በ1954 ለመጀመሪያ ጊዜ የታተመው 81 ትክክለኛ ነበር። የተጨመረው ከሚጨመረው በስተቀር ክርስቶስ እንደሚያማልድ ጠበቃ እንደሆነ እንደ 66ቱ ትክክለኛ ነበር የሚናገረው። ከዚያ የሚቀነሰውን ቀንሳ 66 አድርጋ በአፄ ኃይለ ሥላሴ ጊዜ አሁንም በዚያው በራሳቸው በንጉሱ ዘመን 66ቱ መጽሐፍ ቅዱስ አሳተመች። አሁን ካጠገቤ የለም። 66ቱ መጽሐፍ ቅዱስ አሳተመች። መቅድሙ ላይ ኃይለ ሥላሴም ጽፈዋል። 80 ታትሞ እንደነበረ ያ ተሻሽሎ ተስተካክሎ አሁን 66ቱ እንደታተመ ከዚያ በ66ቱ ስትመራ ቆየችና አቡነ ተክለ ሃይማኖት በፓትርያርክ አቡነ ተክለ ሃይማኖት ጊዜ
ፎቶአቸውን ይህላችሁ በይሄውላችሁ በእኒህ ሰውዬ ዘመነ ፕትርክና 80 አሐዱ መጽሐፍ ቅዱስ ተብሎ ታተመ። ያም የታተመው ልክ እንደ መጀመሪያው 80 አሐዱ ማለት ነው። ያ እንዳለ ኮፒ ሆኖ ታተመ። ምንም የተቀነሰ የተጨመረ ነገር ሳይኖረው በአቡነ ጳውሎስ ጊዜ እንደገና ተበርዞ ታተመ። አይ ይሄ ለኛ አይመችም ለመናፍቅነት እያጋለጠን ነው አሉና ይማልዳልን ይፈርዳል ሽማግሌዎች የሚለውን ቀሳውስት ዲያቆናት እያሉ እንዳለ ቀያይረው አስወጡት። የሚመቻቸውን ቃል ሰገሰቡ። ለዚህ ነው ሐሰተኛ እንዳትሆን እንዳይዘልፍ በቃሉ አንዳች አትጨምር የሚለውን መመሪያ የማነብላችሁ ከዚህ የተነሳ ነው። እንደፈለገ የመጨመር የመቀነስ መብት የለንም። ክርስትናው ካልተመቸን ጥሎ መሄድ ብቻ ነው። ወይ ቁርአኑን መከተል ነው፣ ወይም ደግሞ ሞርሞንን መከተል ነው፣ ወይ ደግሞ ሌላ እምነት አለ ያንን መከተል ነው እንጂ ክርስትናን ማበላሸት አይፈቀድም። ስለዚህ ይሄ አግባብ አይደለም እና ከዚያኛው ትርጓሜ ላይ አዳም እግዚአብሔርን ያህል ጌታ አጣሁ፣ በደልሁ፣ ትእዛዙን አፈረስኩ ብሎ አለቀሰ፣ አዘነ ብለው እዚህ ላይ ደግሞ ልክ እንደ ቤተሰብ እንደ ቤተፈት ሴት ገነት እኮ ነበረች የምኖርባት እሷን አጣሁ እያለ ቦታውን እንደተነጠቀ ነው እየተጸጸተ ያለው እና በአንዲት ቤተክርስቲያን ነው እየተነገረ ያለው። ያም ይሄም በአንዲት ቤተክርስቲያን ነውና እንደው ቤተክርስቲያኒቱ የት ላይ እንደወደቀች እንድትረዱልኝ እንደው ተሐድሶ ብላ ተሳድባ ሰው ስታባረር አለማፈሯ ምን አጥፍቼ ይሆን ብላ ራሷን አለማየቷ ያሳዝናል። ሌላው ደግሞ በጣም የሚገርም ነገር ገጽ 19 ላይ አሁን ሳነብላችሁ የነበረው ገጽ 18 ነው። ቀጥሎ ያለው በቀጣዩ ገጽ ደግሞ ገጽ 19 ላይ ወሰቢያ አውስኡ አብ ወልድ መንፈስ ቅዱስ ወይቤልው ከማሁ ንበር ወሰአርነ ሐዘነከ ወትካዘከ ወሁድ በዛአዘዝናከ ወይቤልው ሀበና ህፄነ ወይቤሎሙ አዳም ለአብ ወልድ ወመንፈስ ቅዱስ ምን ተረከብ ዘይበቁ ንዋይ ነዳይ ብሲአነ ወምዝ ነሳ አዳም ምእተ መክሊተ ወርቅ ተወክፎ እምነ ሚካኤል ወገብርኤል ወሩፋኤል። ዋው ወይቤልው አብ ወልድ መንፈስ ቅዱስ ይንበር በእየከ ንትወከፍ ድህረ እምደቂቅከ ቡርክተ ትኩን ከመቀዳሚ ኢታስህትከ ቃለ ሕይወትን ይህድር በላዕሌከ ወይምላ ከናፍሪከ ቃለ ሃይማኖት ወቅንት ስነ ምግባራቲነ ወብላ መና ሰማያዊ ወስተይ ወይነ ጥዑመ ወፍሬ ፍሬ ምግባራቲነ። ግዙን ማነብላችሁ ግዕዝ የሚያውቁ ሰዎች እንዲረዱት ጭምር ነው እንጂ እንደው የግዕዝ ባለሙያ እንደሆንኩ አድርጌ ልናገር ፈልጌ አይደለም። ያን ጊዜም አዳም ሔዋንን በህጋዊ መንገድ ሚስት ሊያደርጋት በፈለገ ጊዜ የተከናወነውን ስርዓት ነው አሁን ይሄ ያነበብኩላችሁ፣ እንስማው። ያን ጊዜም አብ ወልድ መንፈስ ቅዱስ መልሰው እንዲሁ ኑር፣ ሐዘንህን ትካዜህን አርቀንልሃል፣ የአዘዝንህን ጠብቅ አሉት። ማጫችንን ስጠን አሉት። ሔዋንን ሚስት አድርገው ሲሰጡት ማጫችንን ስጠን ማለት ይሄ እጅ መንሻ የሚባል አለ። ስጠን አሉት። አዳምም አብ ወልድ መንፈስ ቅዱስን እኔ ምስኪን ድሃ ነኝ፣ ምን የጠቀመ ገንዘብ አገኛለሁ አላቸው። ከዚያም ከሚካኤልና ከገብርኤል ከሩፋኤል 100 መክሊት ወርቅ ተቀብሎ አመጣ። እንግዲህ ሚካኤል፣ ገብርኤል፣ ሩፋኤል ሶስቱ መላእክት ለአዳም 100 መክሊት ወርቅ አምጥተው ሰጡት ማለት ነው። የእጅ መንሻ ጥሎሽ ሔዋንን ሲያገባ ከስላሴ ሲወስድ አብ ወልድ መንፈስ ቅዱስን ጥሎሹን በአንተ ዘንድ ይኑር፣ ኋላ ከልጆችህ እንቀበላለን፣ እንደቀደመው እንዳታሳስትህ የተባረከች ትሁን። ሔዋን በቀደም እንግዲህ በመጀመሪያ ፍሬውን በልታ አይደል ያበላችሁ? እንደቀደመው እንዳታሳስትህ ተመረቀች። አሁን ሔዋን የተባረከች ትሁን፣ በረከታችን በአንተ ላይ ይደር፣ አንደበትህም የሃይማኖት ቃልን ይምላ፣ ምግባራችንን ያዝ፣ ሰማያዊ መና ተመገብ፣ ጣፋጭ ወይን ጠጣ፣
ፍሬ ምግባራችንንም አፍራ። አያችሁ፣ ሰማያዊ መና ተመገባሉት። አዳም ከገነት ተባሮ በወጣ ጊዜ ወደ ተፈጠረባት ምድር ሰደዱት። በዚያ ምድርን ያርስ ዘንድ አይደል የሚለው? በላብ በወዝህ ጥረህ ግረህ ብላ አይደል ያለው መጽሐፍ ቅዱስ ዘፍጥረት 3:4 ስትመለከቱ እንዴ! ከዚህ እኮ ሰማያዊ መና ነው እየተመገበ ያለው። ጣፋጭ የተለየ ውሃ እኮ ነው እየጠጣ ያለው። የተለየ አኗኗር እኮ ነው እየኖረ ያለው። ስለዚህ ዜና ሥላሴ ወይም ደግሞ ይሄ ድርሳነ ሥላሴ መጽሐፍ ቅዱስ ገዳይ ነው፣ ጸረ መጽሐፍ ቅዱስ ነው እና ይሄ አጋንንታዊ ድርሰት ነው ማለት ነው። አጋንንታዊ ድርሰት በጣም የሚገርም ነገር ነው። የሚያስቀው እጅ መንሻ ሔዋንን የምታከል ሚስት ስንሰጥህ እጅ መንሻ ስጠን እንጂ ጥሎሽ አምጣ ማጫ አጭተንልሃል፣ የማጫውን ስጠን አሉት። እኔ ከየት አመጣለሁ? እኔ እኮ ምስኪን ድሃ ነኝ አላቸው። እዚያ ሚካኤልና ገብርኤል ሩፋኤል ሆነው ተሯሯጡና 100 መክሊት ወርቅ አመጡለት። በሊሄን ለሥላሴ ስጥ ወስዶ ደግሞ እንካቸው ተቀበሉ ሲላቸው አንቀበልህም፣ እህና በኋላ ከልጅ ልጅ እንቀበልሃለን። ሊቀ ሊቃውንት ዘበነ ይሄንን ሰብኮታል። አዳም ሥላሴ ሔዋንን ለአዳም ባጩለት ጊዜ አዳም ማጫ ወስዶ ሰጣቸው። ሥላሴ አንቀበልህ ባሉት እና ለምን በአንተ ዘንድ ይቀመጥልን ይቆይ፣ በኋላ ከልጅ ልጅ እንቀበልሃለን ማለት ከሰባ ሰገል። አሁን እንግዲህ ሰባ ሰገል እግዚኦ ከ5500 ዘመን በኋላ ቆይተው አዳም ሲፈጠር ለሥላሴ ያቀረበውን ወርቅ አሁን ለኢየሱስ ክርስቶስ ገበሩለት ማለት ነው። እንዴትና እንዴት ተላልፎ መጣ! እነዚህ ሰዎች የሩቅ ምስራቅ ሰዎች ናቸው። እንዲያው ወርቁ በየትና በየት በኩል መጣ? ድርሳነ ሥላሴ እኮ ነገረኛ ነው። አመጣው እኮ ካንተ ዘንድ ይቆይ በኋላ ነው የምንቀበልህ። እንግዲህ ሆነ ማለት ነው። እንዲህ አይነት ድራማ እንዲህ አይነት ጨዋታ ይጫወታል። ከነፍልፍሉ በእውነት ይሻላል። እነፍልፍሉን በልጧቸዋል። ይሄ ድርሳነ ሥላሴ እነፍልፍሉን በጣም ብዙ ትልልቅ ኮሜዲያን የሚባሉትን ገጥሟቸዋል፣ በልጧቸዋል። ሌላው በዚህ መጽሐፍ ውስጥ ደግሞ ምንድን ነው ያገኘሁት? ጌታችን ኢየሱስ ክርስቶስ በዚህ ምድር የነበረበትን ቆይታ ጨርሶ ተሰቅሎ ሞተ። ነፍሱ ከስጋው ከተለየች በኋላ ነፍሱ ወደ ሲኦል ሄደች። ይሄ በጣም 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 የሚገርም ነገር ነው። በጣም የሚገርም ነገር ነው። እኔ ስስቅ ነው ያልኩኝ ይሄንን እያነበብኩኝ እና ጌታ ምንድነው የሚለው? ግዕዙ ብዙ ስለሆነ ዝም አማርኛውን ነው ማነብላችሁ። ብቻ መግቢያዋን ግዕዝ ትንሽ ላሰማችሁ። ወዋዲ ኢየሱስ ውስጥ አጸደ ነፍሳት ኃጥአን ወበጊዜያ ከሰተ ሎሙ አብየ ብርሃነ ዘያበር ምስቢተ እምፀሐይ ወወርኅ ዘውእቱ ብርሃነ ሕይወት ኢየሱስ ክርስቶስ ቃሎሙ ለአብ ወመንፈስ ቅዱስ። ጌታ ኢየሱስም የኃጥአን ነፍሶች ወዳሉበት ስፍራ ሄደ፣ ወደ ሲኦል ማለት ነው። ያን ጊዜም ከፀሐይ ከጨረቃ 7 እጅ የሚያበራ ታላቅ ብርሃን በራላቸው። እሱም የሕይወት ብርሃን የአብ የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስ ነው። ከዚያስ ኢየሱስ ክርስቶስ አሁን ሲኦል ገባ፣ ነፍሳትን ሊያወጣ። ገሌ ወገሌ የለም እንዳለ ሊያወጣ ነው። ግን ምን ተፈጠረ? የኃጥአን ነፍሶችን በጨለማ ውስጥ ነበሩ። የአዳምንም ልጆች ያወጣ ዘንድ ጀመረ። አዳምን ግን አላገኘውም። እንዴ! ዳግመኛም ገብቶ ቆሬንና ዳታንን አቤሮንንም ከነ ቤተሰቦቻቸው ጋር አገኛቸው። ዳግመኛም ገብቶ ይሁዳን ከአባቱ ጋር ታስሮ አገኘው። አያችሁ እንዴት አዳምን አላገኘውም?
ያ ሁሉ ከልጅ ተወልጄ አድንሃለሁ አወጣሃለሁ እንድንልልሃለሁ ምናምን ሲል የነበረው ዋናው የቃል ኪዳኑ ተቀባይ አዳም ነበር አይደለም እንዴ? አዳም ጠፋ እና አጥተውት ቀሩ። ጌታችን ኢየሱስ ክርስቶስ አጥተውት ቀረ። እነ ዳታን እነ ቆሬ እነ አቤሮን ያኔ በምድረ በዳ ጉዞ ላይ እግዚአብሔርን ተደፋፍረው የማይገባ ስራ ሰርተው ምድር ተከፍታ ዋጠቻቸው። እነዚያ ሁሉ ተገኝተዋል። ግን አገኛቸው ነው የሚለው። አሁን ወጡ ወይስ አልወጡም? እንደው እየመረጠ ነው መሰል ያስቀረ። አንድም ኃጥ የለም ብላ ትሰብካለች ቤተ ክርስቲያኒቱ። አንድም የቀረ ኃጢአተኛ የለም፣ እንዳለ ነው እንዳለ ሲኦል ባዶ ነው ያደረጋት ብላ ነው ቤተ ክርስቲያኒቱ የምታስተምረው። አሁን ዜና ስላሴ ደግሞ ታምር እየነገረን ነው። የሚገርም ነገር ነው። ይሁዳን አገኘው ታንቆ ታስሮ ከአባቱ ጋር ነው የሚለው። አባቱ እንግዲህ ዲያብሎስ ይሁን ወይ የስጋ አባቱ ይሁን ግልጥ አይደለም። ከዚያ ምን ሆነ መሰላችሁ? አሁን ውይይቱን እንስማ። የሁለቱን ዝም ብዬ ነው ማነብላችሁ። የጥፋት ልጅ ይሁዳም አቤቱ ይቅር በለኝ፣ በደሌንም አስተስሪልኝ፣ ባለማወቂያ አሳልፌ ሰጥቻለሁና አቤቱ አውቀህ በደሌን ይቅር በለኝ። ከባሪያ ስተት ከጌታ ምሕረት አይታጣም። ስራዬ የሚያድነኝ አይደለም፣ የምጸድቅ በስራዬ አይደለም፣ በቸርነት አድነኝ እንጂ ስራዬስ ከንቱ ነው እያለ ይሁዳ ያረክስ ጀመር። ቀላል እንዴ ይሄ? አሁን ኢየሱስ እዚያ ውስጥ ገብቶ ተገኝቶ አሁን ይሁዳ ዝም ብሎ እንደው በቀላሉ ጭቀማሪፍ ይገባው ይመስላችኋል? አንተም ይቅር ባይ ትባላለህ። አንተ ይቅር ካላልህ ማን ይቅር ባይ ይባላል? መልካም ስራ የሰሩትን እነሱን ይቅር ብትላቸው አቤቱ ይቅር ባይ አትባልም። አያት መልካም ስራ የሰሩትን ጻድቃንን ይቅር ባይ ብትል አንተ ይቅር ባይ አትባልም። ምክንያቱም እነሱ ስራቸው ያጸድቃቸዋል። እኔን ኃጢአተኛውን ይቅር ብትል ግን አንተ መሐሪ ትባላለህ እያለው ነው። አቤቱ መልካም ስራ የሌላቸውን ይቅር ብትላቸው ግን የምሕረት ባለቤት በደልን የሚሰውር ንስሐን የሚቀበል ትባላለህ። ህዝቡ ሁሉ ያመሰግኑሃል አላለ። አንተ በቀለኛ ከሆንህ ማን ይቅር ባይ ይሆናል? አንተ የተሳሳተውን ሰው የምትምረው ከሆንህ ግን የአባትህ ስም ይመሰገናል፣ የአንተም ስም ይመሰገናል፣ የመንፈስ ቅዱስም ስም ይመሰገናል። የመንፈስ ቅዱስም ስም ይመሰገናል። የተሳሳተውን ሰው ሁሉ በኃጢአቱ የምታጠፈው ከሆንህ ግን ያላንተ በሕይወት ማን ይኖራል አላለው። አቤት ይሁዳ 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 እምናገራት በኋላ አለችኝ። ጌታ ኢየሱስም ይሁዳን የጥፋት ልጅ ሆይ ማረኝ የምትለው ከልብህ ነውን? አንተን ብምርህ ህዝቡ ሁሉ በፍርድ አደባባይ ያስያዘው ይሁዳን የማረው እኛንስ ላይምረን ነው? በዕለተ ሞቱ አልመከርን ከጲላጦስ ሹማምንት ጋር አልተባበርን እያሉ ሰው መግደል ያበዛሉ፣ በደለኞችና ተላላፊዎች ይሆናሉ። አንተ ብትድን አላዝንም፣ ለሚሰድቡኝ ነው እንጂ በኋላ ዘመን የሚነሱት ትውልድ ያስያዘው ይሁዳን ማረው ይሉኛል አሉ። አያችሁ፣ ጌታ ደግሞ አርቆ አሰበ። ይሁዳ እኔን ብትምር ነው ማሪ የምትባለው፣ አንተ ካልማርከኝ እኔን ማን ይመረኛል? ጻድቁን ብትመርማ ጻድቁን መች ማሪ ትባላለህ አንተ? እኔን ኃጢአተኛውን ስትምር ነው ማሪ የምትባል እያለ ይሁዳ እባክህ እያለ ተማጸነ። ኢየሱስ ግን ምን አለ? አንተን ብምርህ። አሁን የይሁዳን መማር አይደለም ኢየሱስን ያሳሰበው። ኢየሱስን ያስጨነቀው ኢየሱስን ያሳሰበው የይሁዳ መማር አይደለም። አንተን ልምርህ እችል ነበረ፣ ነገር ግን አንተን ብምርህ እንጂ ይሁዳን ያህል ወንበዴ ይሁዳን ያህል ወንጀለኛ አሳልፎ የሰጠውን ይሁዳን ከማረማ እኛማ በአይሁድ ምክር አልተባበር፣ ድንጋይ አላቀበል፣ ጅራፍ አላቀበል፣ እንዲሁ በዚያ ከካህናቱ ጋር የሆነ ክፉ ምክር አልመከር። እኛማ ምን በደል አጠፋን? እኛማ የኃጢአት ጥቃቅን ነው፣ እኛንማ ይመረናል፣ የኛ ኃጢአት ቀላል ነው እያሉ ሰው ይገድላሉ፣ ይፈጃጃሉ፣ ኃጢአት ያበዛሉ። ስለዚህ አንተን ከማርኩ እንዲህ አይነት በደል ይሰራል፣ ይሁዳን የማረ ይመረናል ይላሉ እና አልምርህም። በማልምርበት ምክንያት ለዚህ ነው አለው። ወይ ጉድ! የጥፋት ልጅ ይሁዳማ ቤቱ የሰው ሐሜት ፈርተህ ይሁዳ ሞገተች፣ የሰው ሐሜት ፈርተህ። የጥፋት ልጅ ይሁዳማ ቤቱ የሰው ሐሜት ፈርተህ ትፈርድብኛለህን?
አቤቱ ሰዎች ቢያሙህ ምን ያደርጉሃል? ሊፈርዱብህ ይችላሉን? አቤቱ የሰውን ምላስ ምክንያት አታድርግ። ይቅር ባይ አንተ ፈራጅም አንተ ነህ። ከአንተ ሌላ የምትጠይቀው ሌላ አምላክ አለህን? በአንተ ሥራ ገብቶ ማን ያመሃል አለው። ጌታም መልሶ አንተ ሰነፍ፣ በሰው እጅ ከመውደቅ በእግዚአብሔር እጅ ብንወድቅ ይሻለናል ያሉትን የነቢያት ቃል አልሰማህምን? እሱ ይቅር ይላል፣ ሰው ግን ምሕረት የለውም። ባድንህ በኋላ ዘመን የሚነሱ ልጆች አይበድሉኝምን? የጥፋት ልጅ ሆይ ባነጋገርህ አታሰልቸኝ። ወደ ፍርድ አደባባይ አሳልፈህ ስትሰጠኝ በሕዝቡ ሁሉ ፊት አልተደሰትክምን? የጥፋት ልጅ ሆይ እንደ ባሪያ ለ30 ብር የሸጥከኝ አይበቃህምን? አለው። ወንጀል ተዘረዘረ። የጥፋት ልጅ ይሁዳም አቤቱ ጥበብህ ያስደንቀኛል፣ ያላንተ ፈቃድ አስገድልህ ዘንድ እችላለሁን? ያላንተ ፈቃድ ደግሞ ራሱን ኢየሱስን ተጠያቂ አደረገው። ያላንተ ፈቃድ አስገድልህ ዘንድ እችላለሁን? አቤቱ በፈቃድህ እንድሸጥህ አሳሰብኸኝ። አቤቱ በራስህ ፍረድ እንጂ ለምን በእኔ ሥራ ትፈርዳለህ? ወንዳታ ይሁዳ አይደለሁም ተጠያቂው፣ አንተ ራስህ ነህ እና በራስህ ፍረድ እንጂ በእኔ አትፍረድ። አንተ እንዳደርግ ባዘዝከኝ በፈቀድከው ነው የሄድኩት እኔ እና በራስህ ፍረድ እንጂ በእኔ አትፍረድ። እውነት እንዲያው ጨዋታው ግን እንዲያው ልብ አንጠልጣይ ፊልም አይደለም? ሰዎች የሚጨቃጨቁት ጭቅጭቅ አንተም አስገደድኸኝ። ደቀ መዛሙርትህ ከእኔ ጋር ነበሩ፣ አውቀህ በረከትህ እንዳይደርሰኝ ከእነሱ ፈጽመህ ለየኸኝ። ከደቀ መዛሙርትህ ሁሉ ኃይለኛ እኔ ነኝን? አንተ ከሾምኸው ከሐዋርያት አለቃ ከጴጥሮስ ከእርሱ እኔ እበልጥ ነበርን? ሰማዕቱ እስጢፋኖስን ከወገረው ከአረመኔው ጳውሎስ ከሱ እኔ ኃይለኛ ነበርሁን? ስምህን በኢየሩሳሌም አውራጃ ሁሉ ካስተማረ ከደቀ መዝሙር ከእንድርያስ ከሱ እኔ እበልጥ ነበርን? በልድያ ከሚኖር ከሐዋርያው በርቶሎሜዎስ እኔ ኃይለኛ ነበርሁን? በአጠገብህ ከሚቀመጥ ንጹሕ ሐዋርያ ከሆነ ከወዳጅህ ከዮሐንስ እኔ ኃይለኛ ነኝን? ሹመቴን ከቀማኝ ከሐዋርያው ከማትያስ ከሱ የሚበልጥ ኃይል ወዴት አገኘሁ? በአፍራቅያ ሀገር ከነበረ ከሐዋርያው ፊልጶስ ከሱ ኃይል ይበረታልን? በቃና ዘገሊላ ካስተማረ ከሐዋርያው ከናትናኤል የሚበልጥ ኃይል ነበረ? እስቲ ፍረድ። እኔ ከነዚህ የተሻለ ክፋት የተለየ ኃይለኝነት ነበረኝ ወይ? አንተ ራስህ እንደሆነው ያዘዝከኝን ነው የሆንኩትኝ። እኔ ከነሱ የበረታው የተለየ ማንነት የለኝም። ለምን ከነሱ ለይተህ ትፈርድብኛለህ እያለ እኮ ነው። እንዳለ ሁሉን ዘረዘረ። ከዚያ አቤቱ አንተ ኃጢአቴን አይተህ ከ12 ደቀ መዛሙርትህ መርጠህ ለ30 ብር እንድሸጥህ አደረከኝ። አቤቱ አንተ ለመሸጥ ካንተ ዘንድ ምን አደረሰኝ? አቤቱ እንደ ባሪያ ወደ ፍርድ አደባባይ አሳልፌ በመስጠቴ በዚህ ጥፋትና ጉስቁልና ወደቅሁ አለው። የተጸነሰባትን ዕለት ይራገም ጀመር። ከዚህ የእሳት ቃጠሎ ስቃይና መከራ በእናቴ ማኅፀን ውሃ ደም ሆኜ በቀረሁ በተሻለ ነበር። ነፍሴ ሆይ በክፉ ስራዬ በሲኦል ውስጥ ጣልሁሽ አለ። መድኃኔ ዓለምም ይሁዳን ከዚህ በኋላ ነፍስህ ከምትድን ሰማይና ምድር ቢያልፉ ይቀላል አለው። የጥፋት ልጅ ይሁዳም አቤቱ እንደዚህ አትበል፣ በሰው ስራ የጠፋውን የማያድን ከሆነ ደምህ ለምን ፈሰሰ? አቤቱ የማትምረኝ ከሆንህ አውቅ ዘንድ ቁርጡን ንገረኝ አለው። ጌታ ኢየሱስም መልሶ የጥፋት ልጅ ሆይ ለአንተ ምሕረት የለኝም፣ ምሕረትም አይገባህም። አንተም እንደምምርህ አልተናገርህም። ዳግመኛም በስምህ የተጠራ ለሱ ምሕረት አይገባውም። ነፍስህ ከምትድን ዳታንና ቆሬን አቤሮንም ከቤተሰቦቻቸው ጋር ቢድኑ ይሻለኛል አለው። የሚገርም ነገር ነው። ምን አለ መሰላችሁ? መጨረሻ ላይ እንኳንስ አንተን ልምርህ በአንተ ስም ይሁዳ ተብሎ የተጠራውን እንኳን አልምረውም። እግዚኦ ይሁዳ ተብሎ የተጠራህ ወዮልህ። በእስራኤል ምድር እንዴ ከአራቱ የጌታ ወንድሞች አንዱ ይሁዳ አይደል እንዴ? ከ12ቱ የያዕቆብ ልጆች አንዱ ይሁዳ አይደል እንዴ? ስንት የይሁዳ ማዕት አለ። በይሁዳ ስም ይሁዳ ተብሎ የተጠራ ወዮለት። እንኳን አንተን ይቅርና
በስምህ ይሁዳ ተብሎ የተጠራውን እንኳን አልምረውም አለ ጌታ። አለቀ በቃ። ይኸውላችሁ እዚህ ላይ እኔ ድራማውንም እንድታውቁት ብዬ ነው ያነበብኩላችሁ፣ ግን ሌላም ስህተት አለ። በዚህ በአንድምታ ትምህርት ስንማር ትርጓሜ ላይ ምንድን ነው የተባለው? ይሁዳ ጌታን አሳልፎ ከሰጠ በኋላ አይሁድ እንደያዙት እንደተያዘ ቁርጡን ሲያውቅ ገንዘቡን ይዞ ሄዶ ንጹሕ ደም አስይዣለሁ ማድረግ አልነበረብኝም እንካችሁ ብራችሁን ብሎ ብራቸውን መለሰ። ብሩን የመለሰው ምናልባት በቃ ብሩን ከሰጠህንማ ኢየሱስን ውሰድ የሚሉትም መስሎት ይሆናል። ግን እንደዛ አልሆነም። ብሩ ኢየሱስን ተውትም አልተውትም እሱ ግን ተጸጽቶ ብሩን በተነ። ይኸውላችሁ ብራችሁ አለ። ሄደና ታንቆ ሞተ። በአይሁድ ስርዓት እንደው ልማድን በለው የመጨረሻ አንድ ሰው የመጨረሻ ውሳኔው በራሱ ላይ መወሰን ነው። በቃ ታንቆ መሞት። ብዙ ትልልቅ ሰዎች የሚባሉ ታንቀው ሲሞቱ እናውቃለን። ታንቀው ይሞታሉ። በቃ የመጨረሻ ጫፍ ላይ ሲደርሱ ነገራቸው ሁሉ ሲሞት ሲቆረጥ ታንቀው ይሞታሉ። ይሁዳም ይሄንን ያደረገው እና ምንድነው የሆነ አሉ በዚያ ትርጓሜ ትምህርት ላይ ሲያስተምሩን ይሁዳ ሄደ፣ ገመድ ይዞ ዛፍ ላይ ተንጠለጠለ። ዛፊቱ ነስህ ይሁዳ ከመሁ ከጴጥሮስ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ አለችና ዘንበል ብላ አወረደችው። ያልኳትን ትታ ያላልኳትን ትቀባጥራለች አለና እንደገና ሄደና ተንጠለጠለ። አሁንም ዛፊቱ ለሁለተኛ ጊዜ ኦ ይሁዳ ነስህ ከመሁ ከጴጥሮስ፣ ይሁዳ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ አለችና ዝቅ አድርጋ ወረደችው። አንቺ ዛፍ ያልኩሽን ብቻ ፈጽሚ ብሎ ተቆጣ እና ለሶስተኛ ጊዜ ወጣ። ለሶስተኛ ጊዜ ዛፊቷ እንግዲህ ከወሰንህ ማለችና አፈረጠችው። ስትጥለው ክፉኛ ጎዳደቅ ስለወደቀ ከታች የሾለ እንጨት አገኘውና አንጀቱን ቀደደው። አንጀቱ ተቀደደ። በዚያ ሰዓት እየተጣጣረ እያለ በዚያ የሚያልፉ መንገደኞች አዩት። ሲያዩት የኢየሱስ ደቀ መዝሙር ነው፣ ቤተሰቦቹንም ያውቃሉ። ያ ሄደው አራ ይሁዳ የእናንተ ዘመድ እንደዚህ አይነት አደጋ ደርሶበታል፣ እዚያ ዛፍ ስር እየተጣጣረ ነው ይሏቸዋል። ተሯሩጠው ሄደው እቤት አስገቡት። እቤታቸው እቤቱ ይሁዳ ገብቶ ያው ሕክምና እንግዲህ ይኑር አይኑር አላውቅም፣ ብቻ በቤቱ እየታመመ ሰነበተ። አሁን ይሁዳ ለምንድን ነው ታንቆ የሞተው አሉ የኛ ሰዎች ሲተረጉሙ። ጌታ በተቀበልኩ በሶስተኛው ቀን እነሳለሁ እና የተሰቀልኩ ዕለት ነፍሴ ተለይታ ወደ ሲኦል ሄዳ ነፍሳትን በሙሉ ታወጣለች ሲል ሰምቶ ነበረ እና ቀድሞ ሄዶ ታንቆ የሞተው ኢየሱስ ነፍሱ ከመውጣቷ በፊት ቀድሞ ሞቶ ሲኦል ቆይቶ ጌታ መጥቶ ነፍሳ ሲያወጣ አብሮ ይዞት እንዲወጣ ነው። እችን አቅቦ ነው አሉ። ጥሩ ፍልስፍና ነው። ጥሩ ፍልስፍና ነው። ታዲያ ኢየሱስ መች ጅል ነው? ኢየሱስም እኮ ብልጥ ነው። ከይሁዳ ይልቅ እሱ ብልጥ ነው ማለት ነው። ኢየሱስ ምን አደረገ መሰላችሁ? ይሁዳ ወደቀ፣ እንዲሞት አላደረገው። አንጀቱ ተቀደደ፣ ተዘረገፈ፣ ግን ነፍሱ አልወጣችም። እየተጣጣረ ከቤቱ ታሞ እንዲሰነብት ሆነ። ጌታ ነፍሳትን አውጥቶ ጭራሽ ሙቶ ተነስቶ 40 ቀን ለደቀ መዛሙርቱ እየታየ ቆይቶ በ40ኛው ቀን ሲያርግ ትልቅ ምልክት፣ ብርሃን፣ ታምራት ሁሉ ነበረና ህዝቡ ሁሉ ያይ ነበር ኢየሱስ ሲያርግ። ይሁዳ ያንተ ያሳልፈ የሰጠው ኢየሱስ አረገ ሲሉት ደንግጦ ካልጋሪ እኮ ተኝቶ የነበረ ሰው ነው። እኔም ልየው እስኪ ብሎ አረገ ብሎ ሩጦ ሊያይ ሲል አልተጠነቀቀም ነበረ። እዚያ ቤቱ በር ላይ ያለ ይሄ መቀርቀሪያ መዝጊያ አንጀቱን ያን ቁስሉን ነከው፣ የባሰ አሰፋበት። ቁስሉ ሰፋ፣ አንጀቱ ተዘረገፈ። ሳያየው ሞተ፣ ወደቀ፣ ዲው ነፍሱ ወጣች። አያችሁ፣ ኢየሱስ የሞተ ዕለት ነው ነፍሱ ወደ ሲኦል ሄዳ ነፍሳትን ያወጣች። ይሁዳ የሞተው ጌታ
ሲያርግ በ40ኛው ቀን ነው ይሁዳ የሞተው ነፍሱ የወጣችው። ግን እዚህ ዜና ሥላሴ ላይ ኢየሱስ የሞተ ዕለቱን ሲሄድ ይሁዳ አላገኘው ነው የሚለው። ይሁዳ መች ነፍሱ ወጣች? ራሷ ቤተክርስቲያኒቱ እኮ ይሁዳ አልሞተም ብላ ተርካልናለች። አልሞተም፣ 40 ቀን ቆይቷል ለቤቱ ታካሚ ሆኖ። አረገ ሲባል ጋይ ሲወጣ ነው በዚያ ሰዓት የሞተው። ታዲያ በየት በኩል ነው ይሁዳን ኢየሱስ ሲሆን ያገኘው? ያን ያህል ይሄ ሁሉ ክርክር፣ ይሄ ሁሉ ሙግት፣ ማረኝ አልምርም፣ ያሳልፈ የሰጠኝ እንዲህ ያደረገ ሌላ ይሁዳ እንዳንለው ራሱ ይሁዳ ባለ ታሪኩ እንደሆነ የተቀመጠው ታሪክ ያሳያል። እንግዲህ ተመልከቱ፣ እንዲህ አይነት የወረደ የተዋረደ የተበታተነ የተዝረከረከ አስተሳሰብ ነው ያላት ቤተክርስቲያኒቱ። መልክ ያላሳዘችው፣ ስፍራ ያልሰጠችው፣ የሚጣለውን ያልጣለች፣ ቅርጽ የሚይዘውን ቅርጽ ያላሳዘች፣ ይሄ ነው የሚባል መመሪያ የሌላት፣ የምትዳኝበት የሌላት እንዲህ አይነት ዝም ብላ ይሄ ሰዎች ተሰብስበው ኮሚቴ አዋቅረው የፈጠሯት ቤተክርስቲያን እንዲህ አይነት አሳዛኝና አሳፋሪ ነገር ነው እየተመለከትን ያለነው። እንዲህ አይነት የተበታተነ ታሪክ እና ሌላ አንድ ነገር ሊጨምርላችሁና ምናልባት ሰዓት ካለን ጨምራለን፣ ከሌለ በዚህ እናጠናቅቃለን። ከዚህ ላይ ምን ይላል መሰላችሁ? እዚህ ላይ ደግሞ ሌላ በጣም አስገራሚ ነገር እናገኛለን። አሁን ኢየሱስ ሙቷል፣ ነፍሱ ወጥታለች። አሁን በድኑ ነው መስቀል ላይ ያለ እና ከዚህ ገጽ 48 የሐምሌ ወር ላይ እንዲህ የሚል ነገር እናገኛለን። ወመጻ ኒቆዲሞስ በህቡ ይዞ ልብሰ መንግስት ለመግነዙ በወርቅ ፍቱር ወሆሩ ዮሴፍ ወኒቆዲሞስ ከመ ያውርድው ለእግዚእ ኢየሱስ እምዲበጸ መስቀል ወሬወ ይሁዳ በድኖ ለእግዚእ ኢየሱስ እምከመሰለጠ መዊተ አንፈራጸ ምስለ ወአልተ ቀያፋ ወሐና። ጉድ እኮ ነው። ኒቆዲሞስም ለመግነዝ የሚሆን ከወርቅ የተፈተለ የክብር ልብስ ይዞ ተሰውሮ መጣ። ዮሴፍና ኒቆዲሞስም ጌታ ኢየሱስን ከመስቀል ላይ ያወርዱት ዘንድ ሄዱ። ይሁዳም ልብ በሉልኝ። አሁን በመጽሐፍ ቅዱስ ስንመለከት ይሁዳ ሄደ፣ ታንቆ ሞተ ነው። አሁን በዚህ መጽሐፍ ወደ ኋላ ያለው ታሪክ ኢየሱስ ነፍሱ ወጥታ ወደ ሲኦል ሄዶ ነፍሳ ሲወጣ ይሁዳ ከዚያ አገኘው አለ። እዚህ ላይ ደግሞ ጌታ ከሞተ ቆይታ በኋላ ዮሴፍና ኒቆዲሞስ በድኑን አውርደው ሊቀብሩ ጲላጦስን አስፈቅደው በነበሩበት ሰዓት ከመስቀል ላይ ያወርዱ ዘንድ ሄዱ ይላል። ይሁዳም ፈጽሞ እንደሞተ የጌታ የኢየሱስን በድን አይቶ ከሐናና ከቀያፋ ብላቴኖች ጋር ተደሰተ። ቤት መጣ፣ ቤት ተገኘ። እንዴ ሰዎቹ አብደዋል። ቆይ አሳታሚ አባ ወልደ ሥላሴ ወልደ ቂርቆስ፣ አዘጋጅ መምህር ግሩም አየነው አዘጋጅ፣ አርታኢ ሊቀ ሊቃውንት ሰሎሞን ዳዊት። ምን አይነት እርግማን ነው? ምን አይነት ባዶነት ነው? አረ በኢየሱስ ክርስቶስ ስም፣ አረ ወገን ይሄንን ነገር እባካችሁን እየተቀባበላችሁ እንደው አድርሱልኝ። ለዚያች በህይወቷ እንደው አለች ለሚመስላት ለሞተችው ቤተክርስቲያን አድርሱልኝ እባካችሁ።
አድርሱልኝ። ይሁዳን እዚህ ላይ ፈጠሩት። ይሁዳም አብሮ ከነቀያፋ ጋር ተደሰተ። እንደ ሞተ ባየ ባረጋገጠ ጊዜ ቅድም አይደለም እንዴ አሳልፎ እንደሰጣቸው ቁርጡ እንደሆነ እንደማይድን ባወቀ ጊዜ በቃ ንጹሕ ደም አስይዣለሁ ብሎ ሂዶ ሩጡ ታንቆ የሞተ የሚለው ከዚያ ነፍሳትን ሊያወጣ ሲሄድ ኢየሱስ ይሁዳን ከዚያ አላገኘውም ወይ? ረጉድ የተወደዳችሁ የእግዚአብሔር ቤተሰቦች እየተዝናናችሁም እየተሸማቀቃችሁም እያፈራችሁ አንገታችሁን እየደፋችሁም ይኸውላችሁ ኦርቶዶክስ ቤተክርስቲያንን እንደራሳችሁ አድርጋችሁ እዩልኝ። ወንጌል የገባችሁ እውነት የገባችሁ ከዚያ ቤት ነፍሳት ናቸው ያሉት። ይኸውላችሁ የሆነ ተቋም አትዩ፣ የሆነ ድርጅት አትዩ፣ ነፍሳት ናቸው ያሉት እዚያ ቤት። እየተፈለገ ያለው ህይወት ነው ከዚያ ቤት። ክርስቶስ የሞተለት ዋጋ የከፈለለት ህዝብ ነው እዚያ ያለው። የራሳችሁ አካላችሁ እኔነታችሁ እንደሆነ እዩልኝ። ልትጸልዩ፣ ሊሰማችሁ፣ ልታዝኑ ይገባል። እና በክፍል 3 ቀጣዩን ይዤ እመጣለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሰላም ሁኑልኝ። ተባረኩ።